ሰላም ተማሪዎች እንዴት ከረማችሁ? እንዴት ናችሁ? የዘጠነኛ ክፍል ኬሚስትሪ ጉዟችን ወደ ማጠናቀቁ እያመራ ነው። እንግዲህ በዘጠነኛ ክፍል ኬሚስትሪ ትምህርታችን ላይ ሀብለን ኬሚስትሪ ኤንድ ኢትስ ኢምፖርታንስ ምዕራፍ 1 ላይ ተመልክተን ጀምረን ነበረ ትምህርታችንን። ከሱ በመቀጠል ደግሞ ሜዠርመንትስ ኤንድ ሳይንቲፊክ ሜተድን በምዕራፍ 2 ትምህርታችን ላይ ተመልክተናል። ቀጥሎ ደግሞ ስትራክቸር ኦፍ ዘ አተም አይተናል። ከዚያ በመቀጠል ደግሞ ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስን በደንብ አድርገን አይተናል። አሁን በመጨረሻው ምዕራፋችን በምዕራፍ 5 የዘጠነኛ ክፍል ኬሚስትሪ ትምህርታችን ላይ ደግሞ በጣም ጠቃሚና ወሳኝ የሆነውን ርዕስ እንመለከታለን፣ ኬሚካል ቦንዲንግ። ስለዚህ ኬሚካል ቦንዲንግን ምን ማለት እንደሆነ፣ ታይፕስ ኦፍ ኬሚካል ቦንዲንጎችን ወይም ደግሞ የኬሚካል ቦንዲንግ አይነቶችን እንዲሁም ደግሞ ሉዊስ ስትራክቸርን በደንብ አድርገን እንመለከተዋለን ማለት ነው። ስለዚህ እንደተለመደው የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲሁም ደግሞ የቴሌግራምና የዌብሳይት አድራሻዎቻችንን መጎብኘት እንዳትረሱ። መምህር ቴዎድሮስ ነኝ ከሳቋማ። አሁን ቀጥታ ወደ ኬሚካል ቦንዲንግ እናቀናለን። እንግዲህ ወርዱ በራሱ አዲስ ይመስለኛል። እናንተ ኬሚካል ቦንዲንግ ምንድን ነው የሚለው ቃሉ ራሱ አዲስ ይመስለኛል። ያለመዳችሁት አይነት ቃል ግን ቦንድ ምን እንደሆነ ታውቃላችሁ ማለት ነው። ለምሳሌ ሁለት ልጆች ወይም ደግሞ ጓደኛሞች ሊሆኑ ይችላሉ። ጥሩ ቦንድ ነው ያላቸው፣ ጥሩ ግንኙነት ነው ያላቸው እንላለን ብዙ ጊዜ አይደለ? ስለዚህ በመካከላቸው ስትሮንግ የሆነ ወይም ደግሞ ጠንካራ የሆነ ዝምድና ያላቸውን ነገሮች ለመግለጽ ቦንዳቸው በመካከላቸው ያለው ቦንድ ጥሩ ነው እንላለን ብዙ ጊዜ። ስለዚህ ይህንን ወደ ኬሚስትሪ ስናመጣው ደግሞ እንግዲህ ማንኛውም በዓለም ላይ ያለ ሰብስታንስ ወይም ደግሞ ኮምፓውንድ፣ እዚህ ጋር የምታዩቸው ወተር ራሱ ፕላስቲኩ፣ እዚህ ጋር የምታዩት ሹገር፣ ሳልት፣ ግሉኮስ የመሳሰሉት በሙሉ የተሰሩት ከምንድን ነው? ከኤሌመንቶች። እነዚህ ኤሌመንቶች ታዲያ እንዴት ነው የተያያዙት ብለን ስናስብ ልክ እዚህ ጋር በሞዴል እዚህ ጋር እንደምታዩት ለምሳሌ እዚህ ጋር አንድ ሰብስታንስ አለ፣ እዚህ ጋር ሌላ ኤሌመንት አለ፣ እዚህ ጋር ሌላ ኤሌመንት አለ። እነዚህ ኤሌመንቶች እንግዲህ እዚህ ጋር የተያያዙት እዚህ ጋር በምትመለከቱት ስቲክ፣ ይሄ ቦል ኤንድ ስቲክ ሞዴል ይባላል። በቦል እና በስቲክ በእነዚህ በአተሞች መካከል ያለው ዝምድና ለማሳየት የምንጠቀምበት ሞዴል ስለሆነ ነው። እዚህ ጋር ያለው ይሄ ስቲክ ሁለቱን አተሞች እንዲያያዙ አድርጓል። ይህን ነው እንግዲህ ኬሚካል ቦንዲንግ የምንለው። ግን ስቲክ አይደለም በትክክለኛው በእውነታው ዓለም ስቲክ ሳይሆን ፎርስ ነው። ለምሳሌ እንደ ግራቪቴሽናል ፎርስ፣ እንደ ሌሎች ፎርሶች እነዚህን ሁለት አተሞች አያይዞ የሚገኝ ምንድን ነው? ፎርስ ነው። ያን ነው እንግዲህ ኬሚካል ቦንዲንግ የምንለው ማለት ነው። ስለዚህ ኬሚካል ቦንዲንግ ለሁሉ ነገር መኖር ምክንያት ነው ማለት ነው። ስለዚህ ኬሚካል ቦንዲንግ አለ ማለት ሰብስታንሶች ወይም ነገሮች በኮምፓውንድ መልክ ኤግዚስት ማድረግ ይችላሉ ማለት ነው። ኬሚካል ቦንድ የለም ማለት ደግሞ ሁሉ ነገር ተነጣጥሎ ነው የሚገኘው። ስለዚህ ላይፍም የለም ማለት ነው በአጭሩ። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር ለምሳሌ ይህንን እንደ ስኳር ብንወስድ ስኳር እንግዲህ ከካርበን፣ ሃይድሮጅን፣ ኦክሲጅን የተሰራ ሰብስታንስ ነው። ስለዚህ ካርበን ከሃይድሮጅን ከኦክሲጅን ጋር የመሳሰሉት እርስ በርሳቸው እነዚህ አተሞች የተያያዙበት ቦንድ ወይም ደግሞ የተያያዙበትን ነገር ነው ኬሚካል ቦንድ የምንለው። እዚህ ጋርም እንደዛው ውሃን ስንመለከት ኬሚካል ፎርሙላው የውሃ ምን ነበር? አሁን ላይ እርግጠኛ ነኝ የውሃን ኬሚካል ፎርሙላ የማያውቅ ተማሪ አለ ብዬ አላስብም። H2O። ስለዚህ ውሃ የተሰራው ከሃይድሮጅን እና ከኦክሲጅን ከተባሉ ንጥረ ነገሮች ነው። እነዚህ ሃይድሮጅን እና ኦክሲጅን ደግሞ የተያያዙት ወይም ደግሞ ተያይዘው ውሃ የተባለውን ሰብስታንስ የፈጠሩት በምንድን ነው? በቦንድ ነው፣ ወይም ደግሞ ፎርስ አለ በመካከላቸው ያያያዛቸው ማለት ነው። ስለዚህ ኬሚካል ቦንድ ማለት እንግዲህ ይሄ ነው። ስለዚህ እያንዳንዷን ነገር የኬሚስትሪን ኮምፓውንዶች ወይም ኬሚካል ኮምፓውንዶች በምናወራበት ጊዜ ምን አለ? ቦንድ አለ፣ ኬሚካል ቦንድ አለ። ስለዚህ ነው የምናጠናው። ስለዚህ በጣም ጠቃሚ ስለሆነው ነገር ነው የምናጠናው ማለት ነው። በደንብ አድርጌ እንግዲህ ፍንትው አድርጌ ለማሳየት ሞክራለሁ ማለት ነው። እያንዳንዱን ነገር በቀጣይ ባሉት ቪዲዮዎቻችን ላይ እንመለከታለን ማለት ነው። በጣም ጥሩ ተማሪዎች፣ ይህንን
ዩኒት ከተማራችሁ በኋላ በዋነኝነት ምን ነገሮችን ታውቃላችሁ ወይም እንድታውቁ ያስችላችኋል ማለት ነው? አንድ the formation of ionic covalent and metallic bonds። እንግዲህ በብዙ መልኩ እነዚህ ቃላቶች ለእናንተ አዲስ ናቸው። አዮኒክ ኮቫለንት ኤንድ ሜታሊክ ቦንድ የምንላቸው እንዴት ነው የሚፈጠሩት የሚለውንና ምን አይነት ቦንድ ነው እነዚህ አይነት ቦንዶች ብለን የምንጠራቸው የሚለውንም እናያለን ማለት ነው። ከዚህ በተጨማሪ በአዮኒክ ቦንድ፣ በኮቫለንት ቦንድ እንዲሁም ደግሞ በሜታሊክ ቦንድ የተፈጠሩ ሰብስታንሶች ምን አይነት ባህሪዎችን ያሳያሉ፣ ስለዚህ እነሱንም ጀነራል ፕሮፐርቲ እንመለከታለን ማለት ነው። በተጨማሪም ደግሞ you'll develop the skills of drawing the electron dot or Lewis structure for simple ionic and covalent compounds። ስለዚህ ለአዮኒክና ኮቫለንት ኮምፓውንዶች ሲምፕል ቀለል ላሉ አዮኒክና ኮቫለንት ኮምፓውንዶች እንዴት ኤሌክትሮን ዶት ወይም ደግሞ ሉዊስ ስትራክቸር እንለዋለን ምን ማለት እንደሆነ በቀጣይ ስለምናየው ብለህ ፍንትው ብሎ ይታያችኋል። ያንን እንዴት ድሮ ማድረግ እንደምትችሉም ታውቃላችሁ ወይም ደግሞ አሳሳሉን ስኪል ትማራላችሁ ማለት ነው። በተጨማሪም ደግሞ ፖላሪቲ የሚለው ጽንሰ ሐሳብ ምንድነው፣ ፖላሪቲ በሞለኪውል ውስጥ ምን ይመስላል የሚለውንም በደንብ አድርጋችሁ እንድታውቁና እንድትመለከቱ እንድትረዱ ያግዛችኋል ማለት ነው። አሁን ቀጥታ ወደ ትምህርታችን እንገባለን። ስታርታፕ አክቲቪቲ እንሰራለን። እንግዲህ እንደተለመደው ግሩፕ ትፈጥራላችሁ። ከዛ በኋላ በግሩፕ ተወያዩ። በእነዚህ ከዚህ ቀጥሎ በሚመጡ ጥያቄዎች ላይ ተወያዩና የራሳችሁ መላምት ታስቀምጡ። የበለጠ ቶፒኩን እንድትረዱ ያግዛችኋል ማለት ነው። ስታርታፕ አክቲቪቲ 1 what held together the sun and other planets። ፀሐይና እንግዲህ በፀሐይ ዙሪያ የሚሽከረከሩ ፕላኔቶችን በሶሻል ሳይንስ ትምህርታችሁ ላይ ተምራችኋል ወይም ደግሞ በጂኦግራፊ ትምህርታችሁ ላይ። ስለዚህ ምንድን ነው እነዚህ ነገሮች ያያያዛቸው? ስለዚህ እነዚህን ፕላኔቶች በፀሐይ ዙሪያ እንዲሽከረከሩ ባላንሳቸውን ጠብቀው መስመራሳቸውን ጠብቀው ዛቢያቸውን ተከትለው እንዲሽከረከሩ ያደረጋቸው ነገር ምንድን ነው? ስለዚህ ታይም ሰጣችኋለሁ። ቪዲዮን ፖዝ አድርጉና የራሳችሁ መላምት ካስቀመጣችሁ በኋላ አብረን እንሰራለን ማለት ነው። በጣም ጥሩ ተማሪዎች፣ ጊዜ ሰጥቻችኋለሁ። ስለዚህ አስባችኋል ብዬ ገምታችኋል ብዬ አስባለሁ። እንግዲህ ፕላኔቶችን በፀሐይ ዙሪያ ላይ ሄልድ ያደረጋቸው ነገር ወይም ደግሞ የያዛቸው ባዛቢያቸውን ተከትለው ሙቭ እንዲያደርጉ የሚያገዛቸው ነገር ምንድን ነው? ግራቪቴሽናል ፎርስ። እንግዲህ ይህ የፀሐይ ግራቪቲ ወይም ደግሞ የፀሐይ ስበት ኃይል ነው እንግዲህ ፕላኔቶችን ስቧቸው ዛቢያቸውን ጠብቀው እንዲሽከረክሩ የሚያደርጋቸው ማለት ነው። ይህ ግራቪቴሽናል ፎርስን እንደ ቦንድ አድርገን ልንወስደው እንችላለን ማለት ነው። it is we can say the bond that holds planets around the sun ብለን ማስቀመጥ እንችላለን ማለት ነው። ወደ ቀጣይ ጥያቄ እንሂድ። activity 1 ላይ question number 2 is it possible for human beings to survive in the absence of gravitational force? very interesting የሆነ ጥያቄ ነው። በጣም ደስ የሚል ጥያቄ ነው። እስቲ ትንሽ ተመራመሩበት። የሰው ልጅ ሰርቫይቭ ማድረግ ይችላል ወይ ግራቪቴሽናል ፎርስ ባይኖር ኖሮ ነው የሚለን። ስለዚህ ግራቪቴሽናል ፎርስ ባይኖር ኖሮ ምን ይፈጠር ነበር? እስቲ ትንሽ አእምሯችሁን ለማሰራት ሞክሩ። በጣም ጥሩ። እንግዲህ ብዙ ነገር አስቀምጣችኋል ብዬ አስባለሁ። አይቻልም። ኢትስ ቬሪ ታፍ አይደለ? ምክንያቱም ግራቪቴሽናል ፎርስ የለም ማለት በአጠገባችን ያለው ነገር በሙሉ ፍሎት ያደርጋል ማለት ነው። ስለዚህ ኤቭሪቲንግ ዊል ፍሎት፣ ሁሉም ነገር ይንሳፈፋል። ውሃዎች ይንሳፈፋሉ፣ ረግተው አይሄዱም። ስለዚህ የረጋ ነገር ስለሌለ ለምሳሌ ምንድነው ለምግብነት የሚያስፈልጉን አረንጓዴ ነገሮች አይኖሩም፣ ወይም ደግሞ ፕላንቴሽን አይኖርም። ምክንያቱም ውሃዎች፣ ሐይቆች፣ ባህሮች አይንሳፈፉም። ሁሉ ነገር አይረጉም፣ ሁሉ ነገር ይንሳፈፋል። ስለዚህ አያችሁ አይደለ? ስለዚህ ለመኖር ግራቪቴሽናል ፎርስ ትልቅ አስተዋጽኦ አለው። ዊዛውት ግራቪቴሽናል ፎርስ ወይም ደግሞ ይህ የስበት ኃይል ባይኖር ኖሮ ሁሉም ነገር ባለበት በቦታው አይገኝም ነበረ ማለት ነው። ሁሉም ነገር ይንሳፈፍ ነበር ማለት ነው። ያ ደግሞ የተዘበራረቀ ነገር ይፈጥራል ማለት ነው። ስለዚህ ህይወትን ከባድ ሳይሆን መኖር እንዳይቻል ያደርገዋል ማለት ነው። ስለዚህ በአጭሩ it is not possible ብለን ማስቀመጥ እንችላለን።
Activity 3. Why do most substances not exist in their elemental form? እንግዲህ ይችን ምናልባት ትንሽ ነው ሀው ወይ መሰረታዊ ነገሩ ላይኖራችሁ ይችላል፣ ግን እስቲ ለመገመት ሞክሩ። ለምንድን ነው በአብዛኛው ሰብስታንሶች ብቻቸውን በኤሌመንታል ፎርም ኤግዚስት የማያረጉት? ለምሳሌ ወተር ጋር ብንመጣ ሃይድሮጅን ብቻውን፣ ኦክሲጅን ብቻውን እንደ ልብ አናገኛቸው። ኦክሲጅን ኢቭን ኦክሲጅን ጋዝ የምንለው ኦክሲጅን ጋዝ ኢን ዘ ፎርም ኦፍ ኦ2 ነው እንጂ ኦ ብቻውን አናገኘውም። ዋይ ነው የሚለን። በጣም ጥሩ ተማሪዎች፣ እስቲ ምናልባት ይህንን አብረን ዲስከስ ብናደርገው ጥሩ ነው ብዬ አምናለሁ። እስቲ ምንድነው ወይም ደግሞ ምን ማለት ነው የሚለውን አብረን ለመስራት እንሞክር። እንግዲህ ተማሪዎች በኬሚስትሪ ላይ አንድ በጣም ጠቃሚ ቃል አለ። በተለይም ደግሞ በዚህ ዩኒት ላይ ምንድነው መሰላችሁ? ስቴቢሊቲ ቺን በደንብ ያዟት። ስቴቢሊቲ እንለዋለን። ስቴቢሊቲ በጣም ጠቃሚ ቃል ነው። በደንብ ደጋግመን እንመለከተዋለን ማለት ነው። እንግዲህ ስቴቢሊቲ ባጭሩ ምን ማለት ነው የሚለውን ለማየት ያክል እዚህ ጋር ይውቴ ሰውዬ ወይም ደግሞ ይሄ እዚህ ጋር እንደምታዩት ባላንሱ ስቷል። ስለዚህ ስቴብል አይደለም። እዚህ ላይ ይህንን አስደግፎ ለመቆም ነው እንግዲህ እየጣረ ያለው። ስቴብል ለመሆን በጣም ይቸግረዋል። ስለዚህ የተረጋጋ ሁኔታ ላይ መሆን ማለት ነው ስቴቢሊቲ። ስለዚህ ኤሌመንቶች ወይም ደግሞ ሰብስታንሶች በኤሌመንታል ፎርም ብቻቸውን ስቴብል አይደሉም በአብዛኛው። ስለዚህ ስቴቢሊቲን ይፈልጋሉ ወይም ደግሞ የተረጋጋ ኮንዲሽን ላይ መሆንን ይፈልጋሉ። ስለዚህ የተረጋጋ ኮንዲሽን ላይ መሆንን ስለሚመኙ ሁልጊዜ በኤሌመንታል ፎርም ሳይሆን ከሌላ ኤሌመንት ጋር ኮምባይንድ ሆነ ወይም ተቀላቅለው ኬሚካሊ እናገኛቸዋለን ማለት ነው። ስለዚህ መቀላቀሉ ምን አይነት ስቴቢሊቲ ይፈጥራል የሚለውን በቀጣይ ዲስከስ እናደርግ። ለምንድን ነው ኬሚካል ቦንድ የሚፈጠረው ወይም የሚፈጥሩት ኤሌመንቶች የሚለውን ስናይ በደንብ አድርገን እናየዋለን ማለት ነው። ስለዚህ ባጭሩ ለዚህ መልስ የሚሆነው ምንድን ነው ማለት ነው? ስለዚህ በራሳቸው ስቴብል ስላልሆኑ፣ ስለዚህ ስቴብል በራሳቸው ስላልሆኑ በኤሌመንታል ፎርም በቀላሉ ሰብስታንሶችን አናገኛቸውም ማለት ነው። እንግዲህ ኢን ዩኒት 3 we have discussed about the atomic structure። በምዕራፍ 3 ትምህርታችን ላይ ካስታውሳችሁ አቶሚክ ስትራክቸር አተም ምንድን ነው? አተም ውስጥ ምን ነገሮች አሉ? ሰብ አቶሚክ ፓርቲክል የሚባሉት እነማን ናቸው? እንዴት አይነት ኔቸር ባህሪ ያላቸው የሚለው ብዙ ነገር ተመልክታችኋል። so we have seen that a common atom contains a nucleus composed of protons and neutrons with electrons in certain energy levels revolving around the nucleus. In this unit, the main focus will be on these electrons. So, chemical bonding ጋር ዋናው ጉዳያችን ከኤሌክትሮንስ ጋር ነው። በደንብ ያዙ። አተምን ዩኒት 3 ላይ ስትማሩ አተም ሰብ አቶሚክ ፓርቲክሎች አሉት። እነዚህ ሰብ አቶሚክ ፓርቲክሎች የምንላቸው ሶስት ናቸው። ሜንሊ ፕሮቶን እና ኒውትሮን ቤት ውስጥ የሚገኙ ሴንትራል ፓርት ኦፍ አናተም ውስጥ በኒውክለስ ውስጥ ታቅፈው የሚገኙ። ከዛ ውጪ ደግሞ ከኒውክለሱ ውጪ በተለያዩ ኢነርጂ ሌቭሎች ላይ እየተሽከረከሩ የሚገኙ ደግሞ ምኖች አሉ? ኤሌክትሮንስ አሉ ተባብለናል። ስለዚህ ስለ ኬሚካል ቦንዲንግ ስናወራ 100% ማለት ይቻላል ከምን ጋር ይገናኛል? ከኤሌክትሮንስ ጋር። ከየትኞቹ ኤሌክትሮንስ ጋር? ከአውተር ሞስት ሼል ኤሌክትሮንስ። አውተር ሞስት ሼል ኤሌክትሮንስ ምን ይባላሉ? ቫለንስ ኤሌክትሮንስ። እንዳትረሱት በምዕራፍ 4 ትምህርታችን ላይ ቫለንስ ኤሌክትሮኖችን ነካክተናቸዋል። ስለዚህ ስለሱ ነው በደንብ የምንመለከተው ማለት ነው። ስለዚህ በዚህ ዩኒት ላይ ዋና ፎከሳችን ስለነዚህ ኤሌክትሮኖች ናቸው። ምክንያቱም እነዚህ ኤሌክትሮንስ በኬሚካል ቦንዲንግ ውስጥ ኢንቮልቭ ስለሚያደርጉ ማለት ነው። ቅድም እዛ ጋር የተመለከትነው እንግዲህ ባጭሩ ሪቫይዝ ለማድረግ ያክል ለማስታወስ ሞክሩ። በምዕራፍ 3 ትምህርታችሁ ዘ ስትራክቸር ኦፍ አናተም ውስጥ እንግዲህ የማንኛውም ሰብስታንስ ቤዚክ ዩኒት የምንለው አተም ነው። አተም ደግሞ በውስጡ እንደምታዩት ሴንትራል ፓርት አለው። ይህ ሴንትራል ፓርት እዚህ ጋር እንደምታዩቸው እነዚህን ፖዚቲቭሊ ቻርጅድ የሆኑ ሰብ አቶሚክ ፓርቲክልስ ወይም ደግሞ ፕሮቶን እንላቸዋለን። እንዲሁም ደግሞ እዚህ ጋር ቻርጅለስ የሆኑ ወይም ኒውትራል የሆኑ ሌሎች ሰብ አቶሚክ ፓርቲክሎች አሉ፣ ኒውትሮንስ እንላቸዋለን። ከዚህ በተጨማሪ ደግሞ እዚህ ጋር እንደምትመለከቱት ኤሌክትሮኖች በተለያየ ኢነርጂ ሌቭል ላይ ሮቴት እያደረጉ እዚህ ጋር የምንመለከታለን ማለት ነው። ይህ እንግዲህ አተም ምን እንደሚመስል ነው። ስለዚህ ዋናው ፎከሳችን በዚህ ዩኒት ላይ ከምን ጋር የተያዘ ነው? ከኤሌክትሮንስ ጋር የተያዘ ነው። ኢን ዩኒት 4 we have seen the importance of elements being arranged in groups and pairs።
በምዕራፍ 4 ምን ነበር? ምዕራፍ 4 ትምህርታችን ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ። በፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ ስር ተመልክተናል ግሩፕስ እና ፔሪድ ከኤሌክትሮን ጋር ያላቸውን ዝምድና። ስለዚህ ኤሌመንቶች እንዴት በግሩፕና በፔሪድ አሬንጅ እንደሆኑም ለማየት ሞክረናል። ሶ ዊ ሃቭ ኦልሶ ዲስከስድ ዘ ጀነራል ፕሮፐርቲ ዛት the elements in groups and periods share። ስለዚህ በግሩፕ ወይም ደግሞ ዳይናሚክ ግሩፕ ኤሌመንቶች ምን አይነት ፕሮፐርቲ እንደሚያንጸባርቁ ወይም ደግሞ ቢኮዝ ኦፍ ቫለንስ ኤሌክትሮንስ ወይም ደግሞ የአውተር ሞስት ኤሌክትሮናቸው አንድ አይነት ስለሆነ ተመሳሳይ አይነት ባህሪ እንደሚያሳዩ ተመልክተን ነበረ። ኤሌመንትስ አር ዲስቲንጉishable from each other due to their electrons። ስለዚህ ካስታወሳችሁ ኤሌመንቶች አንዱ ከሌላው ባህሪው ወይም ደግሞ እንዲለያይ ያደርጉት አንደኛውና ዋነኞቹ ምንድን ናቸው? ኤሌክትሮኖቻቸው ናቸው። ስለዚህ ለምሳሌ በጀነራል በግሩፕ ብንመለከት የግሩፕ 1 ከግሩፕ 2 በተለያየ ባህሪያት ይለያያሉ። ግሩፕ 1 ከግሩፕ 7 እንደዚሁ ትልቅ ልዩነት አላቸው። ይህ የመጣው በአውተር ሼል ኤሌክትሮን ዲፍረንሳቸው ነው ማለት ነው። ስለዚህ ኤሌክትሮኖች የአንድን ሰብስታንስ ኬሚካላዊ ባህሪ ዲተርማይን በማድረግ ደረጃ ትልቅ አስተዋጽኦ አላቸው ማለት ነው። So because each element has a distinct number of electrons, this determines their chemical properties as well as the extent of their reactivity። ስለዚህ ቅድም እንደተነጋገር ነው እንግዲህ እያንዳንዱ ኤሌመንት የራሱ የሆነ ኬሚካል ፕሮፐርቲ ያለው፣ እነዚህ ኤሌክትሮኖች ደግሞ በኬሚካል ሪአክቲቪቲው ላይ ትልቅ የሆነ አክቲቭ የሆነ ፓርቲሲፔሽን አላቸው። ስለዚህ የእያንዳንዱን ሰብስታንስ ኬሚካል አዊ ባህሪ ዲተርማይን የሚያደርጉት ምንድን ናቸው ማለት ነው? እነዚህ ኤሌክትሮንስ ናቸው። በተለይም ደግሞ አውተር ሼል ኤሌክትሮንስ የምንላቸው ወይም ደግሞ ቫለንስ ሼል ኤሌክትሮን የምንላቸው ነው። ስለዚህ በዚህ ዩኒት ላይም ከነዚህ ኤሌክትሮኖች ጋር በተገናኘ መልኩ ነው ኬሚካል ቦንዲንግን የምንመለከተው ማለት ነው። In chemical bonding, only valence electrons are involved። valence electrons and electronsን ልዩነታቸው ምንድን ነው? ኤሌክትሮንስ ስንል እነዚህ ኢነር ኤሌክትሮንስ እንላቸዋለን። ለምሳሌ በዚህ አተም ውስጥ የቦሮን አተም ነው። የቦሮን አቶሚክ ነምበር ስንት ነው? 5 ነው። እዚህ ጋር እንደምታዩቸው 5 ኤሌክትሮኖች አሉት፣ 5 ፕሮቶኖች አሉት። ስለዚህ ይሄ የመጀመሪያው ኢነርጂ ሌቭል ነው። የመጀመሪያው ኢነርጂ ሌቭል ማክሲመም የሚይዘው 2 ነው። ቀጣዩና የመጨረሻው በቦሮን ጊዜ ሰከንድ ኢነርጂ ሌቭል የቀሩት 3 ኤሌክትሮኖችን እናስቀምጣለን፣ ምክንያቱም እስከ 8 መያዝ ስለሚችል። ስለዚህ እነዚህ አውተር ሞስት ሼል ላይ ያሉትን ኤሌክትሮኖች ነው ምን የምንላቸው? ቫለንስ ኤሌክትሮንስ የምንላቸው ማለት ነው። ሶ ይሄንን ደግሞ ቫለንስ ሼል እንለዋለን። ስለዚህ እነዚህ ቫለንስ ኤሌክትሮኖች ናቸው እንግዲህ የቦሮንን ኬሚካላዊ ባህሪ ዲተርማይን የሚያደርጉት ወይም ደግሞ የተለያየ ኬሚካል ሪአክቲቪቲ ላይ ፓርቲሲፔት የሚያደርጉት እነዚህ አውተር ሞስት ሼል ኤሌክትሮንስ ናቸው። So this unit therefore deals with the way how different types of chemical bonds are formed። እንግዲህ ቅድም ጀራ ጠቅለል አድርገን የዩኒቱን አውትካም ተመልክተናል። ስለዚህ አሁን ብሪፍሊ ስናየው እንግዲህ በዚህ ዩኒት ላይ ሀው የተለያዩ አይነት ኬሚካል ቦንዶች እንዴት እንደሚፈጠሩ እንዲሁም ደግሞ በእነዚህ ኬሚካል ቦንዶች የተፈጠሩ ኮምፓውንዶች ምን አይነት ባህሪዎች እንዳሏቸው፣ ከዚህ በተጨማሪ ደግሞ የአተሞችን ስትራክቸር በተለይም ደግሞ ከአውተር ሼል ኤሌክትሮን አንጻር እንዴት ማስቀመጥ እንደምንችል ኤሌክትሮን ዶት ኦር ሉዊስ ስትራክቸር በሚባለው ሪፕሬዘንቴሽን እንዴት ሪፕሬዘንት እንደምናደርግ እንመለከታለን ማለት ነው። ሶ ተማሪዎች እንግዲህ አሁን ቀጥታ ወደ ፖይንታችን እንግባ። እስካሁን በስታርታፕ አክቲቪቲ እንዲሁ ሃይላይቱን ነካነካ አድርገነዋል። እዚህ ጋር እንደምትመለከቱት እንግዲህ ይህ አንድ ኮምፓውንድ ነው። ስለዚህ ኬሚካል ቦንዲንግ ነው ዩኒታችን። ኬሚካል ቦንዲንግ ስንል እንግዲህ አትራክሽን ፎርስ ነው ሪፈር የሚያደርገው። የትኛውን አትራክሽን ፎርስ ካላችሁ ደግሞ በአንድ አተምና በሌላ አተም መካከል ያለን የመሳሳብ ፎርስ የምንገልጽበት ቃል ነው ኬሚካል ቦንዲንግ። ስለዚህ ኬሚካል ቦንዲንግ ኮምፓውንዶች፣ ሞለኪውሎች ኤግዚስት እንዲያደርጉ እንዲኖሩ ከሚያደርጋቸው ነገሮች አንዱ ነው። ልክ ቅድም ፀሐይና ፕላኔቶችን ስንመለከት ፕላኔቶች በፀሐይ ዙሪያ ዛቢያቸውን ጠብቀው እንዲሽከረከሩ እንዲኖሩ ዋስትና ወይም ደግሞ እንዲኖሩ ያደረጋቸው
ፀሐይ ኤግዘርት የምታደርገው ወይም ደግሞ የፀሐይ ግራቪቴሽናል ፎርስ ነው እንዳልነው ሁሉ እዚህ ጋርም ስንመጣ ደግሞ በዓለም ላይ ያሉ ማንኛውም ኮምፓውንዶች ማንኛውም ሰብስታንሶች መካከል ያሉ አተሞች እርስ በርሳቸው እንዲያያዙ የሚያደርጋቸው የአትራክሽን ፎርስ ነው ኬሚካል ቦንዲንግ የምንለው። ስለዚህ ይህ ኬሚካል ቦንዲንግ እንግዲህ በጣም ጠቃሚ ነው። ምክንያቱም ዊዛውት ኬሚካል ቦንዲንግ ኖ ላይፍ ባጭሩ ማለት ስለምንችል ማንኛውም ነገር ኤግዚስት ስለማያደርግ ማለት ነው። አሁን ወደ መጀመሪያው ሴሽናችን ስንመጣ አት ዘ ኤንድ ኦፍ ዚስ ሴሽን እቺን ትምህርት ከተማራችሁ በኋላ እንግዲህ ኬሚካል ቦንዲንግን ባጭሩ ቅድም ነካክተነዋል፣ ግን በደንብ አድርገን ዲፋይን እናደርገዋለን። ከዛ ውጭ ደግሞ አተሞች ለምንድን ነው ኬሚካል ቦንድን የሚፈጥሩት የሚለውንም ባጭሩ እንደዚሁ እንመለከታለን። አሁንም ወደ አክቲቪቲ ነው የምንሄደው ማለት ነው። እንደተለመደው በግሩፕ ትሆኑና ወይም ደግሞ ግሩፕ ትፈጥሩና እነዚህ አክቲቪቲዎች ለመስራት ሞክሩ። እነዚህ አክቲቪቲዎች እንግዲህ የበለጠ ሀሳቡ እንድታብላሉትና በኋላ ላይ ቀጥታ ወደ ኮንሰፕቱ ስንገባ የበለጠ ግልጽ እንዲሆንላችሁ የሚያደርጉ ናቸው። አክቲቪቲ ነምበር 1 most of the elements are not found in their atomic form. Do you know why this is so? ቅድም ስታርታፕ አክቲቪቲያችን ስንሰራ ከዚህ ጥያቄ ጋር ተመሳሳይ የሆነ ሀሳብን ተመልክተናል። ስለዚህ እዛ ጋር የሆነ ሀሳብ ሰጥቻችሁ ነበር። እስቲ አሁን በራሳችሁ ቪዲዮ ፓውዝ አድርጋችሁ ይህንን አክቲቪቲ ጥያቄ እስቲ ለመመለስ ሞክሩ። በጣም ጥሩ። እንግዲህ ቅድም ያልናት አንድ ወርድ ነበረች ስቴቢሊቲ። ስለዚህ እዚህ ጋር እንደምታዩት እንግዲህ ስቴቢሊቲን የሚያሳይ ስዕል ነው፣ ወይም ደግሞ ያለመረጋጋት አንስቴብል የመሆንን ነገር እዚህ ጋር ያሳያቸዋል። ስለዚህ ኤሌመንቶች በራሳቸው ስቴብል ስላልሆኑ አብዛኞቹ ኤሌመንቶች በራሳቸው የተረጋጉ ስላልሆኑ ወይም ደግሞ ስቴብል የምንለው በኬሚስትሪ የራሱ ትርጉም አለው። ያንን ስቴት አቴን ስላላደረጉ ስለዚህ በቀላሉ ፍሪሊ አናገኛቸውም ማለት ነው። ስለዚህ በአቶሚክ ፎርማቸው በቀላሉ አናገኛቸው። የምናገኛቸው ከሌሎች ሰብስታንሶች ጋር ጓደኝነት ፈጥረው አንድ ላይ ሆነው ነው የምናገኛቸው ማለት ነው። Okay, number 2, what binds atoms together to form compounds or molecules? እንግዲህ አተሞች ኮምባይን ሆነው ምን ይፈጥራሉ? ኮምፓውንድስ ወይም ሞለኪውልስ። እዚህ ጋር እንደምንመለከተው እንግዲህ ወተር ሞለኪውል አለ። እዚህ ወተር ሞለኪውል ውስጥ የመካከለኛው ኦክሲጅን ይሄ አረንጓዴ ኦክሲጅንን ከሆነ የሚወክልልን፣ እነዚህ ደግሞ ሃይድሮጅን ነው። ስለዚህ ኦክሲጅን ከሁለት ሃይድሮጅኖች ጋር ተያይዞ ውሃ የተባለውን ሞለኪውል ፈጥሯል ማለት ነው። እዚህ ጋር እንደምታዩት ይሄ ስትራክቸር እዚህ ጋር ኮርነሮቹ በሙሉ የሚያሳዩት አተም ነው። ከብዙ አተሞች ነው የተሰራው። እነዚህ አተሞች በሙሉ ተያይዘው ባይንድ ሆነው ቱጌዘር ነው የምናገኛቸው ማለት ነው። ስለዚህ ምንድነው ባይንድ አርጎ ባይንድ ያረጋቸው ነው የሚለን ጥያቄው ባጭሩ ኬሚካል ቦንድ ወይም ደግሞ ፎርስ ኦፍ አትራክሽን። ኦኬ ፎርስ ኦፍ አትራክሽን ይባላል ኬሚካል ቦንዲንግ። Number 3, do you know how atoms combine to form compounds or molecules? እንግዲህ ስለ አተሞች ኮምቢኔሽን አውርተናል። ስለዚህ አተሞች ኬሚካሊ ኮምባይንድ ሆነው ኮምፓውንድ እና ሞለኪውልን ይፈጥራሉ ብለናል። እንዴት ነው ኮምባይን የሚሆኑት ታውቃላችሁ ወይ ነው የሚለን። እንግዲህ እስቲ ትንሽ ለማሰላሰል ሞክሩ፣ አብረን ግን እንስራው። እንግዲህ አተሞች ባጭሩ በሶስት መልክ፣ አንደኛው ባይ ጌኒንግ ኦፍ ኤሌክትሮንስ እንዲሁም ደግሞ ባይ ሉዚንግ ኤሌክትሮንስ እናም ደግሞ ባይ ሼሪንግ ኤሌክትሮንስ ኬሚካል ቦንድ ይፈጥራሉ ማለት ነው። ስለዚህ ሃው አተምስ ኮምባይን ነው የሚለን ጥያቄው። ስለዚህ ከነዚህ በአንዱ አይዘር ባይ ጌኒንግ ኤሌክትሮንስ፣ ባይ ሉዚንግ ኤሌክትሮንስ ኦር ባይ ሼሪንግ ኤሌክትሮንስ ኮምባይን ይሆናሉ፣ ኬሚካል ቦንድ ይፈጥራሉ ማለት ነው። እነዚህም በደንብ በታይፕ ኦፍ ኬሚካል ቦንድ ስንመለከት ደግሞ እንመለከታቸዋለን። The material world in which we live is changing from time to time.
This is due to the fact that nature is associated with innumerable chemical and physical changes. እንግዲህ ሁልጊዜ ባጠገባችሁ ያለን ነገር በአካባቢያችሁ ያለን ነገር ማንኛውም ቁስ ነገር በምትመለከቱበት ጊዜ ሁልጊዜ ለውጦችን ያካሂዳል ወይም ደግሞ በለውጥ ሂደት ውስጥ ነው። ስለዚህ ሁልጊዜ ምን አለ ማለት ነው? ለውጥ አለ፣ ቼንጅ አለ። ስለዚህ የዚህ ቼንጅ ምክንያት ደግሞ በነገሮች ላይ የሚካሄዱት ኬሚካላዊና ፊዚካላዊ ወይም ደግሞ አካላዊ ለውጦች ናቸው ማለት ነው። እንግዲህ ፊዚካል ቼንጅ ስንል ከምን ጋር ይገናኛል? ከአካላዊ ለውጦች ጋር። ኬሚካል ቼንጅ ደግሞ ስንል ከኬሚካላዊ ለውጥ ወይም ደግሞ ኬሚካል ሪያክሽን ጋር በአጭሩ። ስለዚህ ኬሚካል ቼንጅ ስንል ስር ነቀል ለውጥ ነው የሚያደርገው ወይም ደግሞ ሰብስታንሱ ማንነቱን ቶታሊ የሚቀይርበት ሂደት ነው ኬሚካል ቼንጅ። ፊዚካል ግን ስንል አካላዊ ነው ማለት ቁመት ሊሆን ይችላል፣ መጠን ሊሆን ይችላል፣ ከለር ሊሆን ይችላል፣ የመሳሰሉትን የተመለከተ ለውጥ ነው። So the chemical changes occur due to the changes in the composition of the elements from which the material are made up of. እንግዲህ ሰብስታንሶች የተሰሩበት የራሳቸው ኮምፖዚሽን አለ ወይም ይዘት አለ። ስለዚህ ያ ኮምፖዚሽን በሚቀየርበት ጊዜ ነው እንግዲህ ኬሚካላዊ ለውጥ ያ ሰብስታንስ አካሄደ የምንለው ማለት ነው። We call this chemical changes chemical reaction። እንግዲህ እስካሁን የጠቀስናቸውን ስለ ለውጥ ነው ስናወራ የነበረው። ስለዚህ ያንን የኬሚካላዊ ለውጡን ወይም ኬሚካል ቼንጁን ምን እንለዋለን ማለት ነው? ኬሚካል ሪያክሽን። ስለዚህ አንድ ሰብስታንስ የተሰራበትን ኮምፖዚሽን በሚቀይርበት ጊዜ ኬሚካላዊ ለውጥ አካሂዷል እንላለን። ይህ ኬሚካላዊ ለውጥ ምን ማለት ነው? በሌላ ቋንቋ ኬሚካል ሪያክሽን ብለን እንጠቅሳለን ማለት ነው። as you have learned in your grade 7 science, a chemical reaction involves change in molecular composition of a substance። እንግዲህ ሎወር ግሬዶች ላይ ተመራችኋል። አንድ ሰብስታንስ ኬሚካላዊ ለውጥ አረገ ማለት አጠቃላይ ኮምፖዚሽኑን ቀየረ ማለት ነው። ስለዚህ ኮምፖዚሽኑን ቀየረ ማለት አይደንቲቲውን ቀየረ፣ ወደ አዲስ ሰብስታንስ ተጓዘ ማለት ነው። እዚህ ጋር ሰብስታንስ ኤ ቢኖረን ሰብስታንስ ቢ ቢኖረን ሁለቱ የሚያካሂዷቸው ኬሚካል ሪያክሽኖች ሰብስታንስ ኤ ቢ ይፈጠራል። ይህ ሰብስታንስ ኤ ቢ ቶታሊ ከኤ እና ከቢ የተለየ አፈጣጠር አለው ማለት ነው። ለምሳሌ ውሃን ብንወስድ ከሃይድሮጅን እና ከኦክሲጅን ነው የተሰራው ውሃ ወይም ደግሞ የውሃ ኮምፖዚሽኖች ሃይድሮጅን እና ኦክሲጅን ናቸው። ሁለቱ ኬሚካላዊ ለውጥ አድርገው ኮምባይንድ ሆነው የሚፈጥሩት ደግሞ የውሃ የራሱ የሆነ ሞለኪውል አለ ኤችቶ። ስለዚህ ኤችቶን ከሃይድሮጅን እና ከኦክሲጅን ጋር በምናወዳደርበት ጊዜ ቶታሊ የተለያዩ ባህሪያት አሉት ማለት ነው። It has been established that atom is the smallest particle of matter which takes part in a chemical reaction። አተም እና ሞለኪውል የምንላቸው ነገሮች አሉ። እንግዲህ አተም የምንለው it is የአንድ ፓርቲክል ወይም ደግሞ የአንድ ማተር በጣም ትንሹን ፓርቲክል ነው አተም ብለን የምንጠራው። ይህ አተም ነው እንግዲህ ኬሚካላዊ ሪያክሽን ላይ ኢንቮልቭ የሚያደርገው። ከአተሙም ደግሞ ኤሌክትሮኖች ወይም ደግሞ አውተር ሞስት ላይ ያሉት ኤሌክትሮኖች ናቸው ኬሚካል ሪያክሽን ላይ ኢንቮልቭ የሚያደርጉት ማለት ነው። እንግዲህ እያለን ወደ ኬሚካል ቦንዲንግ ጽንሰ ሀሳብ ልንመጣ ነው ማለት ነው። ሞለኪውል is the smallest constituent particle of a substance which has an independent existence and which represent the properties of the respective elements or compounds። እንግዲህ ሞለኪውልም ስንል ለምሳሌ የውሃ ሞለኪውል እንላለን፣ ብዙ ጊዜ ካርቦን ዳይኦክሳይድ ሞለኪውል እንላለን። እነሱም እንግዲህ የአንድ ሰብስታንስ በጣም ትንሾቹ ፓርቲክሎች ናቸው። በራሳቸው መቆም የሚችሉ which have an independent existence በራሳቸው ኤግዚስት ማድረግ የሚችሉትን ሰብስታንሶች ነው ሞለኪውል የምንላቸው። እዚህ ጋር እንግዲህ ባጭሩ እዛ ጋር ያየናቸው ነገሮች እንዳሉ ሆነው አተምንና ሞለኪውልን እዚህ ጋር ባጭሩ መመልከት እንችላለን። እዚህ ጋር አንድ ሲንግል ሞለኪውል ነው የምንመለከተው። እንግዲህ ከአንድ በላይ አተሞችን ይዞ የሚገኝ ነው እዚህ ጋር ሞለኪውል የምንለው። እዚህ ጋር ደግሞ አተም ስንል ሲንግል ነው። እዚህ ጋር እንደምታዩት የራሱ የሆነ ኤሌክትሮኖች እና እንዲሁም ደግሞ ኒውክለስ፣ ፕሮቶን ኤንድ ኒውትሮን አሉት። ስለዚህ አተም በጣም ትንሹ የአንድ ሰብስታንስ ፓርቲክል ነው ማለት ነው። ሞለኪውልም እንደዛ ሆኖ ኢንዲፔንደንትሊ ኤግዚስት ማድረግ የሚችል ነው፣ ራሱን ችሎ መቆም የሚችል ነው ሞለኪውል የምንለው ማለት ነው። ስለዚህ ሞለኪውል ከብዙ አተሞች ኬሚካሊ ኮምባይንድ ሆነው የተሰራ ነው ማለት ነው። ዋይ ዱ አተምስ ፎር ኬሚካል ቦንድ? አሁን ወደ ርዕሳችን
ስንመለስ አተሞች ለምንድነው ኬሚካል ቦንድን የሚፈጥሩት? ከዚህ በፊት በነበሩት አክቲቪቲዎች ላይ የተወሰነ ለመነጋገር ሞክረናል፣ ግን እስቲ አንድ ባንድ እንየው። most of the elements in nature have been found to exist in combined state። ስለዚህ በዓለማችን ላይ የሚገኙ አብዛኞቹ ኤሌመንቶች ብቻቸውን ሳይሆን ኮምባይንድ ሆነው ከሌላ ኤሌመንት ጋር ኬሚካሊ ኮምባይንድ ሆነው ነው የሚገኙት። ይህ የሆነበት ደግሞ ሪዝን እዚህ ጋር አለ። this is due to the fact that atoms of some elements are unstable by their own። በራሳቸው ወይም ደግሞ ራሳቸውን ችለው መቆም ስለማይችሉ ወይም ደግሞ ስቴብል ስላልሆኑ፣ ስለዚህ ምን ይሆናሉ? ከሌላ ጋር ጥገኝነት ይፈጥሩና ወይም ደግሞ ከሌላ ጋር ጓደኝነት ይፈጥሩና ከሌላው ጋር ኮምባይንድ ሆነው ይገኛሉ ማለት ነው። ዛትስ ዋይ በኮምባይንድ ስቴት የሚገኙ። ስለዚህ አተሞች ወይም ደግሞ አብዛኞቹ አተሞች በራሳቸው መቆም ስለማይችሉ ከሌላ ኤሌመንት ጋር ኬሚካሊ ኮምባይንድ ሆነው ኢን ኮምባይንድ ስቴት እናገኛቸዋለን ማለት ነው። ያንንም አይዘር ሞለኪውል ኦር ኮምፓውንድ እንለዋለን። there are however some atoms which have independent existence and are considered to be highly stable። በነገራችን ላይ ኬሚካል ቦንድን የማይፈጥሩ በራሳቸው ራሳቸውን ችለው የሚቆሙ ስቴብል የሆኑ ሃይሊ ስቴብል የሆኑ ኤሌመንቶች አሉ። እነማን ይመስሏቸዋል? እስቲ ገምቱ። በቀጣይ እንመለከታቸዋለን። except those of few elements, the atoms of most of the elements have an inherent tendency to combine and form molecules or compounds። እንግዲህ ቅድም ያልናቸው ያልጠቀስናቸው ያዟቸው ያልኳችሁ ሰብስታንሶች ኤሌመንቶች አሉ። ከነሱ ውጭ ያሉ ኤሌመንቶች ከሌላ ኤሌመንት ጋር ኮምባይንድ ሆነው ኮምፓውንድ እና ሞለኪውል ፈጥረው ነው የምናገኛቸው። ስለዚህ አብዛኞቹ በተፈጥሯቸው ከሌሎች ጋር የመጣበቅን ባህሪ ያሳያሉ፣ ወይም ኬሚካሊ ኮምባይንድ ሆነው ኤግዚስት የማድረግን ባህሪ ያሳያሉ። ብቻቸውን ኤግዚስት ወይም ስታንድ አያረጉም ማለት ነው። so the combining atoms may belong to the same element or different elements። እንግዲህ አተሞች ብቻቸውን ኤግዚስት አያረጉም ወይም ደግሞ ብቻቸውን አንስቴብል ናቸው ስንል፣ እሺ ስለዚህ ከማን ጋር ነው ታዲያ ኮምባይንድ የሚሆነው የሚል ጥያቄ ይፈጥራል አይደል? አዎ በሁለት መልኩ ነው። አንድ ከራሳቸው ጋር ኬሚካሊ ኮምባይንድ ሆነው ኤግዚስት የሚያደርጉ ኤሌመንቶች አሉ፣ ከራሳቸው ከሌሎችም ጋር። አንዳንዶቹ ደግሞ ከሌሎች ኤሌመንቶች ጋር ኬሚካሊ ኮምባይንድ ይሆናሉ። እነሱንም እንደዚሁ የምንመለከታቸው ይሆናል። so within the molecules the atoms are held together by attractive forces። እንግዲህ በሞለኪውል ውስጥ አተሞች ብቻቸውን ኤግዚስት ካላረጉ ከሌላ ኤሌመንት ጋር ኬሚካሊ ኮምባይንድ ሆነው የሚገኙ ከሆነ በአተሞቹ መካከል ፎርስ አለ ማለት ነው። ምን አይነት ፎርስ? አትራክቲቭ ፎርስ። ስለዚህ ይህ አትራክቲቭ ፎርስ ነው እንግዲህ አተሞች በሞለኪውል መልክ ኮምባይንድ ሆነው ኤግዚስት እንዲያደርጉ የሚያደርጋቸው ማለት ነው። ልክ እንደ ማግኔት ጋር ለምሳሌ እዚህ ጋር እንደምትመለከቱት አናየው፣ ግን ኢፌክቱን እንመለከተዋለን። ሶ እዚህ ጋር ለምሳሌ እነዚህን አይረን ፋይሊንጎች አትራክት አድርጎ ይዞ እናገኘዋለን። እዚህ ጋር ይሄንን ማግኔት አይረን ፋይሊንጎቹ አጠገብ ብናደርገው አይረን ፊሊንጉን አትራክት ያደርገዋል። አይታይም ፎርሱ ሄዶ እጁን ዘርግቶ ሲሰበስባቸው አናይም፣ ኢፌክቱን ግን እናያለን። አያችሁ? ያ ማለት there is ፎርስ አለ ማለት ነው። ልክ እንደዛ ሁሉ አተምና አተሞችንም እንደዚሁ የሚያሳስባቸው አትራክቲቭ ፎርስ አለ። እዚህ ጋር ቦል ኤንድ ስቲክ ሞዴል እንለዋለን። ይህን ቦል ኤንድ ስቲክ ሞዴል የተጠቀምነው የበለጠ ግልጽ ለማድረግ ነው እንጂ እንደዚህ እንደ ተዘርግቶ የሚያያይዛቸው የሚታይ ነገር የለም። ግን ፎርስ ኦፍ አትራክሽን አለ። ናው እንግዲህ ወደ ዴፊኒሽን ኦፍ ኬሚካል ቦንድስ ጋር ልንመጣ ነው። ሶ ኬሚካል ቦንድ ኢዝ ዜርፎር the force that holds atoms together to form molecules or compounds። እንግዲህ ይህንን አተሞችን ኮምባይን አርጎ የሚይዝልንን ፎርስ ነው ምን የምንለው? ኬሚካል ቦንድ። ስለዚህ ይህ ኃይል አተምና አተሞችን በሞለኪውልና በኮምፓውንድ ውስጥ ተሳስበው እንዲገኙ ወይም ኤግዚስት እንዲያደርጉ በሞለኪውል ፎርም በኮምፓውንድ ፎርም የሚያደርግልን ፎርስን ምን እንለዋለን? ኬሚካል ቦንድ ብለን እንጠራዋለን ማለት ነው። ኦኬ፣ በዚህ ዩኒታችን ላይ እንግዲህ በጣም ጠቃሚ የሆኑ ቃላቶች አሉ። ቅድም ያልነው ስቴቢሊቲ፣ ከዛ ጋር ተያይዞ ደግሞ ኦክቴት ሮል የምንለው አለ።
እንግዲህ ማጂክ የሆነች ቁጥር አለች። በኬሚስትሪ ኬሚካል ቦንዲንግ ስታስቡ ሁሌ ዴር ኢዝ ዋን ማጂክ ነምበር እንዳትረሷት። ያችን ማጂክ ነምበር 8 እንዳትረሷት። ኦክቴት እንላታለን። ስለዚህ ኦክቴት ሩል። ስለዚህ ማንኛውም ኤሌመንት ኬሚካሊ ኮምባይንድ የሚሆነው እችን 8 አውተር ሞስት ሼሉን እችን 8 ለማድረግ ነው። ስለዚህ ይህን የምንለዋለን ኦክቴት ሩል። ይህ የምትመለከቱት ጊልበርት ኤንድ ሉዊስ በጣም ትልቅ አስተዋጽኦ ያለው በተለይ ደግሞ ኬሚካል ቦንዲንግ ላይ ፔር ኦፍ ኤሌክትሮኖችን በማስቀመጥ ወይም ደግሞ የአተሞችን ኤሌክትሮኒክ ስትራክቸር በደንብ በመግለጽ የሚታወቅ ኬሚስት ነው። እንግዲህ he used this observation to explain the types of ions and molecules that are formed by other elements. so octet rule ምንድነው የሚለው አተሞች ስቴብል የሚሆኑት አውተር ሞስት ሼላቸው ኦክቴት ነምበር ኦፍ ኤሌክትሮንስ 8 ነምበር ኦፍ ኤሌክትሮንስ ሲኖረው ነው። ከተወሰኑ አተሞች ውጪ አንድ ሼል ያላቸው አተሞች ግን አውተር ሞስት ሼል ኤሌክትሮናቸው ስንት ነው? 2። ለነሱ ደግሞ ስቴቢሊቲ ለእንደ ሃይድሮጅን ሂሊየም ስቴቢሊቲ የምንለው አውተር ሞስት ሼላቸው 2 ሲሆን ነው። ከዛ ውጭ ያሉ አተሞች በሙሉ በኬሚስትሪ ቋንቋ 8 ማጂክ ቁጥር ነች ያልኩት ለዛ ነው 8ን ሁልጊዜ እንድታስቡ። ስለዚህ ኬሚካል ቦንዲንግ ስናስብ ስቴቢሊቲን እናስባለን። አተሞች ስቴብል መሆንን ይፈልጋሉ። ስቴብል መሆን ማለት ምን ማለት ነው ስንል ደግሞ አውተር ሞስት ሼል ኤሌክትሮናቸውን 8 ማድረግ ማለት ነው። ስለዚህ 8 ለማድረግ ኤሌክትሮንን ጌን ያደርጋሉ፣ ኤሌክትሮንን ሉዝ ያደርጋሉ፣ ኤሌክትሮንን ሼር ያደርጋሉ ማለት ነው። ይህንን አእምሯችሁ ውስጥ አስቀምጡ። ይህንን ኦክቴት ሩል ደግሞ በደንብ አድርጎ የገለጸው ወይም ደግሞ ያብራራው አሜሪካን ኬሚስት ጊልበርት ኤን ሉዊስ ይባላል። ይህንን እንዳትረሱ። he called his explanation the octet rule. ቅድም እንግዲህ ያልነው ነገር አለ። እስቲ እዚች ጋር በዲያግራም መልክ እንመለከታት። እዚች ጋር እስቲችን መኪና ተመልከታት። ምን እያሉ ነው? we are full octet. you see octet ማለት እንግዲህ 8 ማድረግ ማለት እዚህ ጋር ሲነቁጥራቸው 1 2 3 4 5 6 7 8 ሶ አውተር ሞስት ሼላቸው 8 ሲሆን ምን ይባላሉ? ስቴብል። ስለዚህ የረጋ ስቴት ላይ አተሞች ደረሱ ብለን በኬሚስትሪ ቋንቋ እናወራለን ማለት ነው። እንግዲህ ቅድም ያልነው ኬሚስት ይህንን የራሱን ኤክስፕላኔሽን ኦክቴት ሩል ብሎ ነው ያስቀመጠው ማለት ነው። ጊልበርት ኤን ሉዊስ ማለት ነው። ኦክቴት ሩል ቅድም እንዳልኩት ስቴት ዛት atoms tend to form compounds in ways that give them 8 valence electrons, and thus the electron configuration of a noble gas except helium is 8. wonderful. ምን ለማለት መሰላችሁ? ኦክቴት ሩል ባጭሩ ምን ማለት ነው? አውተር ሞስት ሼልን 8 ማድረግ ማለት ነው። አለቅ። ስለዚህ ኤሌመንቶች በሙሉ ኮምፓውንድ የሚፈጥሩት አተሞች ኮምባይን ለማድረግ የሚፈልጉት አውተር ሞስት ሼል ኤሌክትሮናቸውን ወይም ቫለንስ ኤሌክትሮናቸውን ስንት ለማድረስ ነው? 8 ለማድረስ። ምክንያቱም የኖብል ጋዞች ቅድም እዛ ጋር እነማን ይመስሏቸዋል ብዬ በጥያቄ ያለፍኳቸው እነማን ናቸው? ኖብል ጋዞች ወይም ደግሞ ኢነርት ጋዞች ከሌላ ጋር ኮምባይን ማድረግ አይፈልጉም። ብቻቸውን ተነጥለው ግሩፕ 8 ወይም ግሩፕ 18 ላይ የሚገኙት ኤሌመንቶችን አውተር ሞስት ኤሌክትሮን ኮንፊግሬሽን አቴን ለማድረግ ነው ሁሉም አተሞች የሚተጉት ማለት ነው። ስለዚህ ከሂሊየም ውጪ ሁሉም ኖብል ጋዞች ለምሳሌ ኒየን አንዱ ኖብል ጋዝ ነው። እዚህ ጋር አውተር ሞስት ኤሌክትሮን ብናይ 1 2 3 4 5 6 7 8 የሌሎችንም እንደዚሁ ብንመለከት የኖብል ጋዞች አውተር ሞስት ኤሌክትሮናቸው 8 ነው። ስለዚህ ስቴብል ናቸው፣ በጣም ስቴብል ናቸው፣ በራሳቸው ቆሙ ናቸው። ከሌላ ጋር ኮምባይንድ ማድረግ አይፈልጉም። ስለዚህ ሌሎቹም አተሞች ይህንን መንገድ መከተል ስለሚፈልጉ ከሌሎች አተሞች ጋር ኬሚካል ቦንድ ይፈጥራሉ ማለት ነው። ስለዚህ ኦክቴት ሩል ማለት የአውተር ሞስት ሼል ኤሌክትሮን 8 ማድረግ ማለት ነው። ኤክሴፕት ዶስ ኒር ቱ ሂሊየም ላይክ ሃይድሮጅን 8 ማድረግ ይችላል? አይችልም፣ ይከብደዋል። ስለዚህ ለሃይድሮጅን ኤክሰፕሽን ነው። በአቅራቢያው ያለው ኖብል ጋዝ ማን ይባላል? ሂሊየም። ሂሊየም ስንት ሼል ነው ያለው? 1 ሼል። የመጀመሪያው ሼል ደግሞ መያዝ የሚችለው ማክሲመም ኤሌክትሮን ስንት ነው? 2። ሂሊየም ስንት ነው ያለው? 2። ስለዚህ ለሂሊየም ተሟልቷል ማለት ነው። ይህን ምን እንደምለው ታውቃላችሁ? ዱፕሌት ሩል። ኦኬ ኦክቴት ሩል አለን አይደለ?
እዚህ ጋር ደግሞ ዱፕሌት ሩል እንለዋለን። ዱፕሌት ሩል ለማን? ለሂሊየም እና አቅራቢያው ላሉ ዱፕሌት ሩል። ስለዚህ ዱፕሌት ሩል ደግሞ ምንድን ነው? አውተርሞስት ሼል ስንት ማድረግ ነው? 2 ፈርስት ሼልን ማለት ነው። ስለዚህ ሃይድሮጅን እንደ ሂሊየም ይተጋል 2 ለማድረግ ማለት ነው። አውተርሞስት ሼሉን እንደ ሌሎቹ 8 ለማድረግ አይደለም። In the preceding units, we have discussed about the valence electrons of the atoms of elements in each group in a periodic table. The valence electrons of all atoms are between 1 and 8. እንግዲህ በባለፈው ዩኒታችን ላይ በፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ ስር ስንመለከት ቫለንስ ኤሌክትሮኖችን ተመልክተናል። እያንዳንዱ ግሩፕ በቫለንስ ኤሌክትሮን እንዴት ሪፕሬዘንት እንደሚሆን በተለይ ሜን ግሩፕ ኤሌመንትስ ካስታወሳችሁ ተመልክተናል። እና ሜን ግሩፕስ ኤሌመንትስ ስፔሻሊ ከአውተር ሞስት ሼል ኤሌክትሮናቸው ከ1 እስከ 8 ነው። ግሩፕ ዋኖች 1፣ ግሩፕ 2፣ ግሩፕ 7 እነ ሃሎጅንስ 7፣ ኖብል ጋዞች 8 ብለን ተመልክተናል። Most elements follow the octet rule in chemical bonding, which means that an element should have 8 valence electrons in a bond or exactly fill up its valence shell. So እንግዲህ ሁሉም ኤሌመንቶች ኬሚካል ቦንድን የሚፈጥሩት ምን ለመሆን ነው ማለት ነው? ኦክቴት ሩልን ለማሟላት አውተር ሞስት ሼላቸውን 8 ለማድረግ። So having a total of 8 valence electron ensures that the atom is stable. ስለዚህ አንድ አተም ስቴብል ነው የሚለውን ማረጋገጫ የሚሰጠን ምንድን ነው ማለት ነው? አውተር ሞስት ሼሉ 8 ኤሌክትሮኖችን ይዞ ሲገኝ። ስለዚህ በኬሚስትሪ 8 ማጂክ ነምበር ነች ማለት ነው። ስለዚህ ሁሉም አተሞች የሚተጉት 8 ለማድረግ ነው። ምናቸውን? ቫለንስ ሼል ኤሌክትሮን ቁጥራቸውን። ምክንያቱም በኬሚስትሪ ስቴብል አንድ አተም በራሱ ስቴብል ነው የምንለው አውተር ሞስት ሼሉን 8 ሲሆን ስለሆነ ማለት ነው። This is the reason why noble gases a valence electron shell of 8 electrons are chemically inert. They are already stable and tend to not need the transfer of electrons when bonding with another atom in order to be stable. ስለዚህ እንግዲህ ኦልሬዲ ለምሳሌ ኖብል ጋዞችን በምንመለከትበት ጊዜ ኒየን፣ አርገን፣ ክሪፕተን፣ ዜነን አሉ። አውተር ሞስት ሼላቸውን ስንመለከት ስንት ነው? 8 ነው። ስለዚህ ከሌላ ኤሌመንት ጋር ኤሌክትሮንን ትራንስፈር ለማድረግ ለመስጠትም ለመቀበል ሼር ለማድረግ ምንም አይነት ፍላጎት የላቸው። ምክንያቱም ራሳቸውን ችለው የቆሙ ስለሆኑ ስቴብል ስለሆኑ፣ ስለዚህ ኬሚካሊ ኢነርት ናቸው ብለን እናወራለን። እቺን ቃል እንጠቀማለን። ኬሚካሊ ኢነርት ማለት ሪአክቲቭ አይደሉም። ምክንያቱም ኤሌክትሮንን ካልሰጡ፣ ኤሌክትሮን ካልተቀበሉ፣ ኤሌክትሮን ሼር ካላደረጉ ከሌላ ሰብስታንስ ጋር ኬሚካሊ ኮምባይንድ አያደርጉም። ስለዚህ ኢነርት እንላቸዋለን። በጣም ጥሩ ተማሪዎች ኖብል ጋዞችን በደንብ ልታውቋቸው ይገባል። ለየት ያሉ አፈጣጠር ያላቸው ጋዞች ናቸው። ራሳቸውን ነጥለው የሚገኙ ፔሪዮዲክ ቴብል ላይ የመጨረሻው ግሩፕ ላይ የሚገኙ ኤሌመንቶች ናቸው። ኒየን አለ፣ በእርግጥ ሂሊየም አለ። የሂሊየም ይለያል። ዱፕሌት ሩል ዶንት ፎርጌት። ኒየን አለ፣ አርገን፣ ክሪፕተን፣ ዜነን፣ ራደን። ሶ ከነ ሲምቦላቸው እነዚህን ኖብል ጋዞች ወይም ኢነርት ጋዞችን በደንብ ልታቋቸው ይገባል ማለት ነው። There, however, are exceptions to this rule. For example, hydrogen and helium need only 2 electrons on their valence shell to become stable. እንግዲህ ከኦክቴት ሩል ኤክሰፕሽኖች የሆኑ አሉ። ቅድም ጠቀስ ለማድረግ ሞክረናል። ምክንያቱም ሃይድሮጅን ያለው ኤሌክትሮን ቁጥር ስንት ነው? 1። ስለዚህ ለሃይድሮጅን 8 ማድረስ ኤሌክትሮን ነምበሩ በጣም ከባድ ስለሆነ በአቅራቢያው ያለው ኖብል ጋዝ ማለት ነው ሂሊየም። ስለዚህ የሂሊየምን ኤሌክትሮን ኮንፊግሬሽን ለማድረስ ወይም ለማመሳሰል ነው የሚጠራው ማለት ነው ሃይድሮጅን። ስለዚህ እዚህ ጋር እንደምትመለከቱት ይህ ሃይድሮጅን አተምን ያሳያል። እዚህ ጋር ደግሞ ሂሊየም አተምን ያሳያል። ሶ ሂሊየም እዚህ ጋር 2 ኤሌክትሮን ያለው ፈርስት ሼል ነው ያለው፣ 1 ሼል እና 2 ኤሌክትሮን። ያ ደግሞ በጣም ስቴብል ስቴት ነው ለሂሊየም ማለት ነው። ስለዚህ ሃይድሮጅን ከሌላ ሃይድሮጅን ጋር ኬሚካሊ ኮምባይንድ በሚያደርግበት ጊዜ እዚህ ጋር እንደምታዩት 2 ኤሌክትሮን ያደርጋል። ይሄ እንዴት 2 ሊሆን ቻለ የሚለውን በቀጣይ ስለ ኮቫለንት ቦንዲንግ ስንማር በደንብ ይገባችኋል። ዋናው ፖይንት እዚህ ጋር ዱፕሌትን እንድታስተውሉ ነው ወይም እንድታስታውሱ ነው። ኦክቴት እና ዱፕሌት። ስለዚህ ዱፕሌት ማለት ሃይድሮጅን በዙሪያው ያሉ ኤሌክትሮን ቁጥሮችን 2 የማድረግ ሂደትን ነው ዱፕሌት የምንለው ማለት ነው። ስለዚህ ለሃይድሮጅን
ስቴብል ስቴት የምንለው አውተር ሞስት ሼሉ ስንት ሲያደርግ ነው ማለት ነው? ልክ እንዳጠገቡ እንዳለው ኖብል ጋዝ 2 ሲያደርግ ነው ማለት ነው። ሃው ኩድ አተም ሳቲስፋይ ዘ ኦክቴት ሩል? አሁን ኦክቴት ሩል ምን ማለት እንደሆነ በደንብ ገብቷችኋል። አውተር ሞስት ኤሌክትሮን 8 ማድረግ። ስለዚህ አተሞች ሁልጊዜ የሚተጉት ኦክቴት ሩልን ፉልፊል ለማድረግ ነው ማለት ነው፣ 8 ለማድረስ። ስለዚህ በምን አይነት መልክ ነው ይህንን ኦክቴት ሩል ሳቲስፋይ የሚያደርጉት ብለን ስናስብ 3 ኢምፖርታንት ፖይንቶች አሉ። አንደኛው ባይ ሉዚንግ ዜር አውተር ቫለንስ ኤሌክትሮንስ፣ ሁለተኛው ባይ ጌኒንግ ቫለንስ ኤሌክትሮንስ፣ ሶስተኛው ደግሞ ባይ ሼሪንግ ዜር ቫለንስ ኤሌክትሮንስ ዊዝ አዘር አተምስ። ልክ እናንተ አንዳንዴ ጓደኝነት ስፈጥሩ እንዴት ነው? አንዳንዴ ያላችሁን ትሰጡና ከዛ በኋላ ከዛኛው ሰው ጋር ጓደኝነት ትፈጥራላችሁ። አንዳንዴ ደግሞ በመቀበል፣ አንዳንዴ ደግሞ ያላችሁን በማካፈል። ለምሳሌ የተወሰነ ቺፕስ ከሆነ የያዛችሁት ወይም ደግሞ ቸኮሌት ከሆነ የያዛችሁ ለጓደኛችሁ ሼር ታደርጉትና ከዛ በኋላ ጓደኝነት ትፈጥራላችሁ ማለት ነው። ስለዚህ በዚህ መልክ አተሞችም ኦክቴት ሩልን ፉልፊል ያደርጋሉ ማለት ነው። To become stable, atoms of metals tend to lose all of their valence electrons, which leave them with an octet. አሁን እንግዲህ ቅድም በ3 መልክ ኤሌመንቶች ኦክቴት ሩልን ፉልፊል ያደርጋሉ ብለናል። ርዕሳችን አጠቃላይ የዩኒታችን ርዕስ ምንድነው? ኬሚካል ቦንዲንግ። በኬሚካል ቦንዲንግ ስር እየተመለከትን ያለ ነው ኦክቴት ሩል ምንድን ነው፣ አተሞች ለምንድን ነው ኬሚካል ቦንድን የሚፈጥሩት የሚለውን ፖይንት ነው። ስለዚህ አንደኛው ባይ ሉዚንግ ኤሌክትሮንስ ብለናል። ይህም የሜታሎች ባህሪ ነው። ስለዚህ ሜታሎች አውተር ሞስት ሼል ኤሌክትሮናቸው ቁጥሩ በጣም ትንሽ ስለሆነ ጌን ከሚያደርጉ ይልቅ ሉዝ በማድረግ ኦክቴትን ማሟላት ይቀላቸዋል። ስለዚህ ለምሳሌ ሶዲየምን ብንወስድ የሶዲየም ኤሌክትሮን ኮንፊግሬሽን 281 ኦን ዘ ፈርስት ሼል 2 ኤሌክትሮን፣ ሁለተኛው ሼል ማክሲመም መያዝ የሚችለው 8 ስለሆነ የሶዲየም ደግሞ 11 ስለሆነ ሁለተኛው ላይ 8 እናደርጋለን። ስንት ይቀረናል? 1 ኤሌክትሮን ይቀረናል። ስለዚህ እቺ 1 ኤሌክትሮን በሶዲየም ጊዜ ሶዲየም ሶስተኛው ሼል ላይ የምትገኝ ነች። ቫለንስ ኤሌክትሮን ኦፍ ሶዲየም እንላታለን። ስለዚህ ለሶዲየም እቺን 1 ኤሌክትሮን ሉዝ አድርጎ አውተር ሞስት ሼሉ 8 ማድረግ በጣም ስለሚቀለው፣ ስለዚህ ኤሌክትሮን ከማግኘት ይልቅ ሉዝ ማድረግ ይቀለዋል ኦክቴትን ለማሟላት ማለት ነው። ሶ ኢን ኦርደር ቱ ፉልፊል ዘ ኦክቴት ሩል ቅድም እዛ ጋር እንደተነጋገር ነው ሶዲየም ኒድስ ቱ ሉዝ ኢትስ አውተር ሞስት ሼል ኤሌክትሮንስ። ዜን አያችሁ አይደለ 2 8 1 ነበር አለ ሶዲየም አተም። አሁን ሶዲየም አየን ሲሆን ደግሞ ወይም አንዱ ኤሌክትሮን ሉዝ ሲያደርጋት ስንት ሆነ? 2 8። አውተር ሞስት ሼሉ ስንት ነበር? ኦክቴት ነምበር ኦፍ ኤሌክትሮን 8። ስለዚህ ስቴብል ሆነ ማለት ነው። atoms of non-metals on the other hand tend to gain electrons in order to fill their valence shell with an octet. ሜታሎች እንግዲህ አተሞች እንዴት ነው ኬሚካል ቦንድን የሚፈጥሩት የሚለውን እያየን ነው። አንደኛው ባይ ጌኒንግ ኤሌክትሮን፣ አንደኛው ባይ ሉዚንግ። የትኞቹ ናቸው ሉዝ የሚያደርጉት? ሜታሎቹ። የትኞቹ ናቸው ጌን በማድረግ ኦክቴትን የሚያሟሉት? ነን ሜታሎች። ለምሳሌ ከነን ሜታል አንዱን ብንወስድ ኦክሲጅን። ስለዚህ ኦክሲጅን ቢንግ ነን ሜታሊክ ኤሌመንት ሃዝ ኤ ቶታል ኦፍ 8 ኤሌክትሮንስ። ኦክሲጅን እንግዲህ ፔሪዮዲክ ቴብል ላይ ግሩፕ 6 ላይ የሚገኝ ኤሌመንት ነው። 8 ኤሌክትሮኖች አሉት። ኤሌክትሮን ኮንፊግሬሽኑ ስንሰራ ይሄን እናገኛለን ማለት ነው። ስለዚህ አውተር ሞስት ሼሉ ስንት ነው? 6። ስለዚህ ለኦክሲጅን 2 ኤሌክትሮን ከየትም ብሎ አጠገቡ ካሉት ለምኖም ይሁን ሼር አድርጎ 8 ማድረግ በጣም ስለሚቀለው እዚች ላይ 2 ኤሌክትሮን ይደርባል ወይም ይጨምራል ወይም ይቀበላል ማለት ነው። ስለዚህ ባይ ጌኒንግ 2 ኤሌክትሮን ኦክሲጅን ምኑን ያሟላል ማለት ነው? ኦክቴት ሩልን ያሟላል ማለት ነው። ወይም አውተር ሞስት ሼሉን 8 ያደርጋል ማለት ነው። to attain 8 valence electrons oxygen must gain 2 additional electrons in its valence shell። ቅድም እዛ ጋር እንደተነጋገር ነው እንግዲህ አውተር ሞስት ሼሉ 6 ነበረ። ስለዚህ እንደምንም ብሎ 2 ኤሌክትሮን ከየትም ብሎ ለማምኖ ስንት ያደርገዋል ማለት ነው? 8 ያደርሰዋል ማለት ነው። This therefore will change its electronic configuration to 8 which fulfills octet። ስለዚህ ቅድም እዛ ጋር እንደተነጋገር ነው 2 ኤሌክትሮን ሲጨምርበት 6 ላይ 2 8 ይሆናል። 2 8 ሆነ ማለት ኦክቴትን ፉልፊል አረገ። ኦክቴትን ፉልፊል አረገ የምንለው አውተር ሞስት ሼሉን 8 ስላረገ። ዶንት ፎርጌት ኢን ኬሚስትሪ 8 ማጂክ ነምበራችን ነች። ስለዚህ ኤሌመንቶች በሙሉ አተሞች በሙሉ የሚሮጡት 8ን
ለማድረስ ወይም 8 ላይ አውተርሞስት ሼላቸውን ለማድረስ ነው ማለት ነው። Oxygen, however, can do this by sharing its 2 valence electrons with 2 electrons of another atom, which is known as sharing of electrons. እንግዲህ አተሞች በሶስት መልክ ኬሚካል ቦንድን ይፈጥራሉ፣ አውተርሞስት ሼላቸውን 8 ያደርሳሉ ብለናል። አንደኛው ባይ ጌኒንግ፣ ሁለተኛው ባይ ሉዚንግ፣ ሶስተኛው ደግሞ ባይ ሼሪንግ። ሶ ኦክሲጅን ቅድም 2 እንደምንም ብሎ ይቀበላል፣ ከዛ 8 ያደርሳል ብለናል። ከዚህ በተጨማሪ ግን ኦክሲጅን ከሌላ አተም ጋር ያለውን ኤሌክትሮን ሼር በማድረግም 8 ያደርሳል። ከዚህ ለምሳሌ እዚህ ጋር ያሉትን አተሞች ብንመለከት አተም ዋን እና አተም ቱን ብንመለከት ሁለቱም ሜታሎች ናቸው። እዚህ ጋር አውተርሞስት ሼል ኤሌክትሮናቸውን በምትመለከቱበት ጊዜ 1 2 3 4 5 6 7 የዚህ አተም ኤሌክትሮን ነምበር አውተርሞስት ሼል ኤሌክትሮኑን ነው እያወራንልን ነው፣ 7 ነው። እዚህ ጋርም ስንመጣ የአተም ቱ ኤሌክትሮን ነምበር ስንት ነው? 7 ነው። ስለዚህ ለእነዚህ ሁለት አተሞች ጉርብትና መፍጠር ወይም ጓደኝነት መፍጠር ሲፈልጉ ምንድን ነው የሚያደርጉት? አንዱ ለአንዱ አይሰጥም። አንዱ ከሰጠ እሱ አንስቴብል ሆኖ ሊቀር ነው። ስለዚህ የሚያዋጣቸውን መንገድ ይወያዩና ምን ያደርጋሉ? እነዚህን ሁለት ኤሌክትሮኖች ሼር ያደርጋሉ። አያችሁ፣ ሼሪንግ ያልነው ቅድም ይሄንን ነው። ስለዚህ ያለውን ኤሌክትሮን ሼር በማድረግ እነዚህ ሁለት ኤሌክትሮኖች ለኤም ለቢም እንቆጥራቸዋለን። ስለዚህ 1 2 3 4 5 6 7 8 ስለዚህ ኤ ኦክቴትን አሟላ ማለት ነው። ቢም ጋር ስንመጣ 1 2 3 4 5 6 7 8 አያችሁ። ስለዚህ ሁለቱም ኦክቴትን አሟሉ። ኤሌክትሮኖችን ምን በማድረግ ያላቸውን አንዳንድ ኤሌክትሮኖች በመካፈል ማለት ነው። ሼሪንግ የምንለው ይሄንን ነው። ይህንን በቀጣይ ኮቫለንት ቦንድን ስንነጋገር በደንብ አብጠርጥረን እናየዋለን። ኤክሰርሳይዝ 5.1ን መጽሐፋችሁ ላይ ያለ ጥያቄ ነው። እሱን እንሰራለን። ቀጥታ ወደ ኤክሰርሳይዝ 5.1 Provide the appropriate answers to the following questions. ቀጥሎ ላሉ ጥያቄዎች ትክክለኛ መልስ ስጡ ነው የሚለው። Question number 1. What is the electron configuration of a noble gas? መጀመሪያ ኖብል ጋዞች ምን አይነት ኤሌመንቶች ናቸው? ኖብል ጋዞች የምንላቸው እንግዲህ ፔሪዮዲክ ቴብል ላይ ግሩፕ 8A ወይም ደግሞ ግሩፕ 18 ኤሌመንቶችን ወይም መጨረሻ ላይ የምናገኛቸውን ኤሌመንቶች ነው ኖብል ጋዝ የምንላቸው። እንግዲህ እነዚህ ኤሌመንቶች ከሌላው የተለየ ባህሪያትን ያሳያሉ። ስለዚህ የነዚህን ኤሌክትሮን ኮንፊግሬሽን ምንድን ነው የሚለን ትንሽ አስቡ፣ ከዛ አብረን እንሰራለን። እንግዲህ ኖብል ጋዝ ከሆኑት መካከል እነዚህ እንደ አብነት ብንወስድ ሂሊየም፣ ኒየን፣ አርገን እዚህ ጋር እንደምትመለከቱት የሂሊየም ኤሌክትሮን ነምበር 2 ነው። ሁለቱ የመጀመሪያው ሼል ላይ ይገኛሉ። ስለዚህ 1s2 ኤሌክትሮን ኮንፊግሬሽኑ። ኒየን ጋር ስንመጣ 2 8 በሜን ሼል ኤሌክትሮን ኮንፊግሬሽን። ስለዚህ የመጨረሻው ሼል ላይ 8 ኤሌክትሮኖች አሉ። አርገንም በተመሳሳይ መልኩ ኤሌክትሮን ቁጥሩን ስናስተውል የመጨረሻው ላይ 8 ኤሌክትሮኖች አሉ ማለት ነው። ስለዚህ what is electron configuration of noble gas ስንል ምን ለማለት ነው ማለት ነው? either outermost ሼላቸው with 8 or 2 valence shell of electron ነው ማለት ነው። ስለዚህ የኖብል ጋዞች ኤሌክትሮን ኮንፊግሬሽን outermost ሼላቸው 8 ወይም ደግሞ 2 ነው። 2 የሄሊየም ብቻ ነው። የሌሎቹ የተቀሩት ኖብል ጋዝ ኤሌክትሮን ኮንፊግሬሽናቸው ግን outermost ሼሉ 8 ነው። why is noble gas configuration important? ኖብል ጋዝ ኮንፊግሬሽን ምንድነው ጥቅሙ? የኖብል ጋዝ ኤሌመንቶችን ወይም የኖብል ጋዞችን ኮንፊግሬሽን ማወቁ ምን ጥቅም አለው ነው የሚለን። መልሳችን አጭር ነው። ለዚህ ምንድነው? to determine the stability of other atoms. To determine the stability of an atom. ስለዚህ የአተሞችን ስቴቢሊቲ ዲተርማይን ለማድረግ ስለሚያግዘን ነው ማለት ነው የኖብል ጋዝ ኮንፊግሬሽን ኢምፖርታንት። ምክንያቱም ሌሎቹ ኤሌመንቶች ስቴብል ናቸው ስቴብል አይደለም የሚለውን የምንመለከተው ወይም በምናነጻጽረው ከኖብል ጋዝ ኤሌክትሮን ኮንፊግሬሽን ጋር ስለሆነ። Question number 3. Define octet rule. ቁጥር 3 የሚላችሁ ኦክቴት ሩልን ዲፋይን አርጉ ነው የሚላችሁ። እስቲ ዲፋይን ለማድረግ ሞክሩ። 8 ቁጥርን እንዳትረሷት። በጣም ጥሩ።
atoms tend to form compounds in ways that give them 8 valence electrons and thus the electron configuration of a noble gas ስለዚህ አተሞች ሁልጊዜ ኮምፓውንድ የሚፈጥሩት አውተርሞስት ሼል ኤሌክትሮናቸውን ወይም ቫለንስ ሼላቸውን 8 ኤሌክትሮን ለማድረግና ከኖብል ጋዝ ጋር ለማመሳከር ነው። ይህንን 8 የማድረግ ሂደት ነው እንግዲህ ኦክቴት ሩል የምንለው ማለት ነው። ሁልጊዜም በኦክቴት ሩል ጊዜ እንዳትረሱ 8 ቁጥርን። question number 4 do most elements follow the octet rule? አራተኛው ጥያቄ ፔሪዮዲክ ቴብል ላይ ካሉ ኤሌመንቶች አብዛኞቹ ኦክቴት ሩልን ይከተላሉ ወይ ነው የሚለን። እንግዲህ ተማሪዎች this is our periodic table ወይም ፔሪዮዲክ ቴብላችን ነው። ስለዚህ በዚህ ፔሪዮዲክ ቴብል ውስጥ ካሉ ኤሌመንቶች በተለይ ግሩፕ 2 የምንላቸው እነዚህ ኤሌመንቶች ኦክቴትን በማሟላት ይታወቃሉ። ሌሎቹ ግን የተወሰኑት ቢያሟሉም የተወሰኑት ደግሞ ከኦክቴት የማፈንገጥ ነገር አለ። ለምሳሌ ፎስፈረስ PCl5 ወይም ደግሞ ፎስፈረስ ፔንታክሎራይድን ይፈጥርና በዙሪያው ከኦክቴት ነምበር ኦፍ ኤሌክትሮን በላይ ኤሌክትሮን ያደርጋል። ሰልፈርም እንደዛ ባህሪ ያለበት። ስለዚህ ሞስት ኦፍ ዘም ኖት ትራንዚሽን ጋር ስመጣም እንደዛ አይነት ወጣ ገባ ነገሮች አሉ፣ ወይም አብዛኞቹ ትራንዚሽን ኤሌመንቶች ኦክቴት ሩልን አይከተሉም ማለት ነው። how does hydrogen violate the octet rule? ሃይድሮጅን እንዴት ነው ኦክቴት ሩልን ቫዮሌት የሚያደርገው? መጀመሪያ ቫዮሌት ያደርጋል አያደርግም ወይ የሚለውን ኦክቴት ሩል ይከተላል ወይስ አይከተልም የሚለውን ለመመለስ ሞክሩ። አያደርግም ካላችሁስ እንዴት ነው የማያደርገው? በጣም ጥሩ። እንግዲህ ናይትሮጅን በምንመለከትበት ጊዜ አንድ ኤሌክትሮን ነው ያለው። አውተር ሞስት ሼል ኤሌክትሮኑ አንድ ነው። በአጠቃላይ የሃይድሮጅን ኤሌክትሮን ስንት ነው? አንድ ነው። ስለዚህ ሃይድሮጅን ጋር በምንመጣበት ጊዜ አጠገቡ ያለው የቅርብ ወዳጁ ኖብል ጋዝ ማን ነው? ሂሊየም። ስለዚህ እንደ ሌሎች አተሞች 8 አውተር ሞስት ሼሉን ማድረስ ሳይሆን ይሄኛውን ሼል ኮምፕሊት ማድረግ ነው የሚፈልገው። ይሄ ሼል ደግሞ ኮምፕሊት ሊሆን የሚችለው በሁለት ኤሌክትሮኖች ነው ማለት ነው። ስለዚህ ሃይድሮጅን ኤሌክትሮንን ጌን ኦር ሉዝ በማድረግ ከሜታል ጋር ሪያክት በሚያደርግበት ጊዜ ጌን ያደርጋል። እንዲሁም ደግሞ ከነን ሜታሎች ጋር ባይ ሼሪንግ ይፈጥራል ቦንድ። ስለዚህ ምንን ለማሟላት? ዱፕሌትን ለማሟላት። ስለዚህ ማክሲመም አውተር ሞስት ሼሉን 2 ለማድረግ 8 አይደለም ማለት ነው። በዚህ ኦክቴት ሩልን ቫዮሌት ያደርጋል ማለት ነው።